እንደመሆን ፈልገሻል ሳምንት መሲ ቋንጣውን አስቀምጪና ላኪልን። ሴትዮዋ አጨርሽው እንጂ እንዴ መብላት ጀመረች እኮ አውዚው ሴትዮዋ ተከፍራለሽ እንዳለ ራሱ ተከፍተሽ እየጨረሽ አውዬ የእውነት አንዴ ግማሽ ኪሎ አስቀምጬ ከዛን ለሰው ኦርደር አድርጎኝ አልቆ ትንሽ ነው የቀረው። ስለዚህ ነው ጎሏል። እንዴት ልላከው? ወይኔ ውዴ እየበላሁት ቀነሰና ሌላ ሲመጣ ልላክልኝ ስራት መዝኛውና ያለውን ነገር ይላክልኝ ስትል ሩብ ኪሎ ላድርግልሽ አልኳት። ሩቡን መዝኛ ትንሽ ታረፈችልኝ። ያችን እየበላው ሩቡን ላክላት ለልጅቷ። አሁን ግን ብዙ አምጥቼ አሁን እኮ እያየንሽ ስንት እንደበላሽ አላስችልም። ሻራ ጨራሽ ቋንጣውን አንተ ሴትዮ አልቅም። አሁን ብዙ ነው ያመጣሁት አውዬ። አንዱ ሙሉ በሬን ያሳረፍ በቃ ሙሉ ነው። እንዳትከስሪ ማሽን ያልኩት እኮ ጋይስ አረብ ሀገር ማሽን አይደለ ሰው አያርድማ ነው። አረብ ሀገራት ዶሮውን በጉን ምን ማሽን ነው የሚያርደው? አረብ ሀገር ሰው እኮ አያርድም። አረብ ሀገር ጋይስ ሱፐር ማርኬት ገዝተን ነው የምንበላው። ማሽኑ እኮ ሱፐር ማርኬት የሚያርደው ዶሮውንም በጉን በሬ ሰው እኮ አያርድም። ማሽን የሚያርደው አረብ ሀገራት ማለት ነው። አንዳንድ ሰዎች በአንዳንድ ቀብር እናንተ የምትገቡ ይመስላችኋል። ሀቢባ የክርስቲያን ስጋ በላለው አለች። ኢትዮጵያ ጀምራ ነው የምትበላ፣ መብቷ ነው። እኔም እበላለሁ። አሁን እኔ እዚህ የምኖርበት ሀገር ክርስቲያን ጓደኞች አሉ። ለአመት በዓል ብለው ካላረዱ ትደን ነው የምንበላው። ምን ችግር አለው? ቢስሚላህ ብለን ነው የምንበላው። ፈጣሪ ምን ሰራህ እንጂ ምን በላህ አይልም። እንዴት ነው እናንተ የምታስቡት? አንዳንዴ ለምን ነገሮቹን ማለት ሰፋ ብለን አናስብም እንዴ? ወላሂ ማሰብ አለብን። ሁለተኛ ደግሞ እሷ ምንድን ነው ጠላ ጠጣለሁ አለሽ። ይህ መብቷ ነው። አፈር ጠጭ ምናምን ለምን እናንተ ምን አገባችሁ? በእሷ ቀብር እናንተ አትገቡ እንዴ? በእናንተ ቀብር እሷ አትገባ። አንዳንዴ እንዴት ነው የምናስበው? ያጀማ እሷ ለበላሹ፣ እሷ ለጠጣሹ፣ እሷ ላለችው አፈር ጠጭ ምናምን ምን አገባችሁ እንዴ? ማለት እኔ እኮ አንዳንዴ እሷ ግልጽ ስለምትናገር ነው እንዴ? እኛ ምን በላለን? እኛ ካለንበት ሀገር የታርዶ እንደሚመጣ እናውቃለን እንዴ? ተወከልቱ አላለ ቢስሚላ ብለን ነው የምንበላው። አላህን ልትፈሩ ይገባል። ወላሂ በተለይ ሙስሊም እህቶቼ የምትናገሩትን ነገር በጣም ነው የሚያስጠላው እንዴ። ሰው እንዲያውም አይዞሽ እህታችን አብሸሪ ማለት አለባችሁ እንጂ ሁል ጊዜ ሂዳችሁ እሷን ትተቻላችሁ። ሀይ ሁላችንም እኮ የራሳችን አይብ ቢታየን ኑሮ ማንም ለማንም የሚያወራበት ጊዜ አይደለም የነበረን። ሁላችንም እስቲፋር የምናደርግበት ጊዜ ነበረን። አላህ ይሁናችሁ፣ አላህ ይሁነን። ወላሂ አፈርኩባችሁ ግን ዛሬ በፈጣሪ ስለ ውጭ ሀገር ዩኬ ተልክ ያለሽ ወይ ቋንጣ እያሉሽ ነው። ጉድ በሰው ካላችሁ ነው የምልክላችሁ። በፖስታ ቤት እራሳችሁ ስትወስዱ አንዳንዴ ራሱ ኤርፖርት አያሳልፉም። ቋንጣ አይላክም ይጀመር። በሰው ካልሆነ በፖስታ ቤት አይሄድም። ቋንጣ ይጥሉታል። እንዴ ስጋ ልክ እኮ ነው። አይተው ይጠሉታል። አያሳልፉትም። እነሱ በአንዴ ስጋ አድርቀው ምናምን አይበሉም። እኛ ብቻ እኮ ነን። ግን ፊሊፒኖችን ቋንጣ አሳድርቀው ፊሊፒኖች አሳ ቋንጣ እንዳላቸው ታውቂያለሽ? የአሳ ቋንጣ ፊሊፒኖች ቋንጣ ይበላሉ። እንደኛ እንደዚህ ይኮረሽሙታል። በጣም ሱፐር ማርኬት አለ ቲሸርት ታዲያ ጥሬም ይበላሉ። ሀቡ ጥሬዋን ቅርጭም አድርገው መብላት ጀምረዋል። ኧረ ዝም በይ። አሳ ጥሬ ይበላሉ። የአሳ ቋንጣ ሲባል ይበላሉ ጥሬውን። በዛ ላይ ሲሸት ፕላስቲኩ ተከፍተው መብላት ሲጀምሩ እንዴት እንደሚሸት በጣም ነው የሚሸተው። ምግባቸው ራሱ ይቅር ይበለኝ። አንድ ጊዜ ማርኬት ገብተሽ ሀቡዬ እዛ እነሱ የሚሸጥበት ቦታ አካባቢ ያለው ስኔፍ አይደለም። በጣም ነው የሚደብረው። በጣም እናቴ ትሙት ውሽኔ። በተለይ ብዙ ነገር አላቸው። ሚሞሪ ያለብኝ እርጉዝ እያለው አንድ ሱቅ ሲቲ ሴንተር የሚባል ሞል አለ እዚህ ካታር እና ፐርፎይስ የሚባል ሾፕ ስሰራ አብረኝ የምትሰራ ፊሊፒኒ ምሳ ልትበላ ስትል ሳይመኑን እርጉዝ ነበርኩኝ። ወይኔ ሽታው ምግቧ እየሄድኩኝ በቃ እታመማለሁ። ወጥቼ እሷ በልታ እስከምትጨርስ ሱቁን ጥዬ ወጥቼ እዞራለሁ። ካርፎር ወይ ፉድ ኮርት ምናምን እዞራለሁ። ሽታው ተመልሼም ስመጣ ይሸታል። በቃ ምግባቸው ይቀር ይበለኝ ጌታዬ። የፊሊፒን ምግብ በጣም ይሸታል። የሆነ በተለይ አሳ ሲያመጡ አሳ በጣም ይኸው እስካሁን ሚሞሪ ውስጥ አላስቢው። እስካሁን 9 ዓመት ሆነው ታሪኩ ግን እስቲና ሳስታውሰው እረበሻለሁ በጣም አሁን እንደሚሸተው መስዬ ጂራት ስሪ ሴትዮዋ እየጠበቀችሽ ነው። ስሬ ሌር ነው። ወደ ግጥማችሁ ሄዱ። ለማንኛውም ቋንጣ አልቋል ስላችሁ የነበረው እዚህ በኋላ ከመሲ ጋር መጣችሁ አልቋል ይባል ነገር የለም።
ዝግጁ ነው። ሁሉም ነገር እዘዙ። ቆዩኝ ያልኳችሁ የጠበቃችሁ ቴንቱ ነገ ይደርሳችኋል። ከነገ ወዲያ የሚያደርገው አዳርሳችኋለሁ። እዘዙ። የእውነት በጣም ነው የሚጥመው። በጣም በቃ ለእኔ ደግሞ ጠላና ቋንጣ አስቀምጪልኝ፣ ስመጣ ወስዳለሁ። እሺ በቅርብ ቀን ስለመጣ ለ3 ቀን እመጣለሁ። ይማራት አውዬ ለአንቺ ማለት ነው። ጠላው በገንቦ በእንስራ በስፔሻል እናት ክበሪልኝ። እኔ ውድ አመሰግናለሁ። በጣም ጠላ ናፍቆኛል። መጥቼ ወስዳለሁ። መንበር ደግሞ እንትናለሽ የሆነ ሚስጥር ሰርፕራይዝ አለሽ። ሰው የላከልሽ እልክልሻለሁ። ግን የዛን ጊዜ ቴብል ላይ ቁጭ ብለሽ ሳይሆን ባናች ተተክለሽ ነው የሚሰድ ለምትጠቀቁኛል። አቡዬ ጠላ መሰለሽ እንዴ? በስማ መረተይኝ እናቴ ለተካኛልሽ አንዷ ኮመንት ላይ አፈርጫለችን። ቺርስ አፈር አብረን እንጠጣ። ቺርስ አብሮ ያስጠጣል። በይ አብሮ ያስጠጣል። እኔ ጠላ ለምጠጣው ሰው ተቃጥላ አፈርጣች ትለኛለች። ይልናት አብሮ ያስጠጣል። ጠላ ነው የመሰለ ነገር እያለ አፈር ለምን ጠጣለሁ? ማሪ ጠላ እንጠጣለን። የመሲ ጠላ ምን መሰለ ጠላ እያለ እንዴት ዋይነ መሰለ ጠላ እያለ እንዴት አፈር ይጠጣል? ደግሞ አፈር አይጠጣም። አምጥቼ ላይ የምጠጣው አምጥቼ እዚህ ቺርስ እያልኩ ነው የምጠጣው። ማሪ እመጣለሁ። እሺ ዌልካም አብዬ። በቀይ ምንጣፍ ነው የምንቀበልሽ። እሺ ኒውድ ይሄ ቋንጣ ሊጨርሰው ነው። በብቻ ወርደሩን ልስራ። ኧረ እንዳትከስረኝ ሴትዮ። በቃሽ ቋንጣው ሂጂና እራት ስሪ። ሊሰራ ነው። ምስር በወፍራም አሻንጉሊት መሰለችኝ ብለሽ ካልወፈርኩ ብለሽ ነው እንዴ? በጣም ገርሞኝ እኮ ነው። በጣም ራስሽ አጠምቂም የምትሉ እሷ እኮ ከኢትዮጵያ ነው የምታመጣው። ይሄ በኩብዝ በቴምር ምናምን የጠመቀ እኮ አይደለም፣ የኢትዮጵያ እኮ ነው። ትክክለኛ የኢትዮጵያ ጠላ ነው። የምትፈልጉ ካላችሁ ኦርደር አድርጉኝ። የጠላው እህል ነው ያለ። ውሃ ብቻ ጨምራችሁ ደፍድፋችሁ መጥመቅ ነው። ታዲያ በኢትዮጵያ ምትታ አንቺ በቴምር በኩብዝ ምናምን ጠምቀሽ መስሏቸው አቡ ራስሽ አጠምቂም ወይ ጠላ ከማረሽ ለምንድን ነው? ጠላ እህል እኮ ነው። ይሄ ጠላ ነው። ጠላ እህል ተዘጋጅቶ ሁሉ ነገር ተጠናቆለት ከኢትዮጵያ መጥቶ እናንተ ጋር ሲደርስ እንትን ውሃ ማድረግ ብቻ ነው አይደል? ውሃ ብጥሩ፣ ጌሾው፣ ቂጣው ሁሉም ነገር ሚክስ የሆነ ነው። በቃ የጠላ ቂጣው፣ ጌሾ፣ በቅሎ ኤቭሪቲንግ ተሰርቶ ኢትዮጵያ የመጣ እናንተ ጋር ኦሪጂናል ጠላ አይሚስ ጠላ። በጣም ጠላ ስለናፈቀኝ መጥቼ ወስዳለሁ። እና እንግዲህ እዩት፣ ስታዩት ብቻ የሚያምር ስትቀምሱት ብዙዎቻቸው የመሰከራችሁለት ምን የመሰለ ለበዓል እዘዙ። አረፋ ኬላኪዲ ፖሊስ እያለች ነው አንዷ እንደኔ ጠላ አፍቃሪ። ምን ላድርግ ውዴ? ሰው ካለሽ ኢትዮጵያ ላይ የምሰጥልሻለሁ፣ ዱባይ ላይም ካለሽ በቋንጣና የጠላ ምናምን አያልፍም ውዴ። በቆፋሪ እናመሰግናለን። ምን አለ ሯንን አስገዳች በመሲ ቦታ ትገባለች። ምስር ቁጭ በይ ፎሎ ያርጉሽ። በመሲ ቦታ ትገባለች። ፎሎ አርጉ የኔ ማ ወይ በቃ እኔ ልውረድ። እኔ ለሌላ ነበር የገባሁት። ልውረድ። ኮንግራ በቃ ለንንሽ ኔ ውድ ሌላ ማለት በዛሬ በልጅ የምርቃት ቀን ሌላ ምን ልትይ ነበር? አይ የሌላ ጉዳይ ነበር ይመስሉኛል። አይ ለኑኑ ነው የገባሁት። ከዛ ግን በሌላ ቀጠሮ እንድትይዥልኝ ነበር የፈለኩት። ለሌላ ፈልግሻለሁ። ቁጭ በይ እሺ። መስዬ ቻው እናቴ። ረዋንን አስገቧት በመሲ ቦታ ፕሊስ። ቆይ እኔ እለቃለሁ ቦታ። ቆይ ጋብቻ ፍሬሜዱ አግብተሻል? ሀቡ እየተሳስተሽ ነው እናቴ። እኔ ልጅ አለሽ አውቃለሁ፣ ግን እስቲል ባለትዳር ነሽ? እንደ እኔ የ6 ዓመት ባለትዳር ነኝ። አሁን አንድ ላይ ነን ራሱ። በቃ እሺ፣ የትዳር ጉዳይ ካልሆነ ሂጂበት። ምንድን ነው ባልፈልጋ ነው? አይ የሆነችን ኧረ በኢየሱስ እናንተ ባህል አላት። ስነስርዓት ያዙ እሺ። ኧረ ረፎ እንደዚያ ነቀልን አይመቸኝም። ነገ ያዝልሽ ቀጠሮ። አይ በሆነ አሁን ለሌላ እንትን የችግር ቀን መቼ ነው? ለዛ ስለሆነ የሰው ነው ግን በቃ ሙስልሽ እኔ በሙስና አልሰራም። አንቺ ጓደኛዬ ስለሆንሽ ምናምን። አይ አይደለም አስገብተሻት አይደለም ሀቡ ይኸውልሽ፣ መድኃኒት ጠጥታ እነ ሳይንቱ ላግዟት ምናምን ነው ብትል ልትሞት እንትን ብላ መድኃኒት ጠጥታ ትናንትና ገስ ላይ ግን ስትነግረኝ አልቻልኩም። ለዛ እኮ ምን ፈልጋ ነው? መድኃኒት ጠጥታ ከዳነች ኦልሬዲ ገንዘብ እርዳታ ነው። አይ ገንዘብ እርዳታ ገንዘብማ እንዳልሆነ ታውቂያለሽ እኮ ገንዘብ እኔ እንደማልት ግን መድኃኒት ወስዳ እንትን ብላ የአንድ አመት ደሞዝ ከልክላት አበሻ መሰለች። የአንድ አመት ደሞዟን ከልክላ ቢያንስ ነገ ይዘሻት ነይ። ጣጣ የለውም። ነገ ይዘሻት ነይ። እሺ የብር አይደለም። እሺ አቡዬ ህግና ደንቡን ስለማቅናት ነገ አስገቢያት። በቃ ጣጣ የለውም። ነገ አቡዬ አመሰግናለሁ። አይነት ነገር ቦታ ፋታ አይሰጥም። ይዘሻት ነይ ነገ። እሺ ኑንዬን እንኳን ለዚህ ያበቃት፣ ለትልቁ ደግሞ ያብቃልሽ ሀቡዬ። አንቺ ጀግና እናት ነሽ።
ለሁላችን ማርያ በአንቺ ብዙ ሰው ተለውጧል። ብዙ ራሳችን እንድንወድ ራሳችን እንድናከብር አድርገናል። ኑሪልኝ። የአንቺ እንትን በመሆኔ ደግሞ ደስ ነው የሚለኝ። ሀቡዬ ኑሪልኝ ሳይከፋሽ። አመሰግናለሁ። እኔ ራሴ የኔ ድሮን ስለሆንሽ በጣም አመሰግናለሁ። እናንተ ድሮኖቼን ካፈራው በኋላ የበለጠ በይ በይ ሂጂ ሂጂ እያለኝ ነው። ሂጂበት እያለኝ ነው። እንደናንተ አይነት ጀግና ድሮኖችን ስላፈራው በጣም ደስተኛ ነኝ። እስቲ ወንድ የሆነ ሰው ይነካኛል እናንተ እያላችሁ ወንድ ድሮኖች። ማንም አይነካሽም እኛ እያለን ሀቡዬ እያወቅሽ ችግር ካለ ድሮን አለ ትያለሽ ይተኮሳል። ሀቡዬ አመሰግናለሁ። በቃ ለዛ ነበር የገባሁት ሀቡዬ፣ ለዛ ነው። እሺ እና እናመሰግናለን። እንኳን ለዚህ ያበቃችልሽ ትልቅ ነገር ነው ልጅን ማስመረቅ። እንግዲህ እኔም ሜሉዬን የሚቀጥለው አመት አስመርቃታለሁ። እንግዲህ እግዚአብሔር ለዛ ያብቃል። አሚን እናቴ አሚን። እሺ ደህና ወይ ሞብዬ? አሁን ግጥም ወደ ግጥማችን፣ ከዛ ወደ ረዋን እንሄዳለን። እስከዛ ረዋንን ፎሎ እያደረጋችሁ የገጣሚ ለማን ግጥም ስሙ። ችግር ካለ ድሮን አለ። እንደ ድሮ ችግር ካለ ሽጉጥ አለ አይደለም። ከሽጉጥ አድገን ወደ ድሮን ከፍ ብለናል። ችግር ካለ ድሮን አለ። ተባረኩልኝ። እንኳን ለዚህ ክብር አበቃሽ። እንኳን ደስ ያለሽ። አመሰግናለሁ። ለኑኑዬ ተርጉሚልኝ ማታ። እሺ ኑኑ የኛ ቆንጆ፣ የአገርሽን ወግ ባህልሽን አውቀሽ በአስተሳሰብና በትምህርትሽ መጥቀሽ እንደምታኮሪን እምነት አለን ባንቺ። ይህን ለማሳካት ኑኑ የኛ ቆንጆ በትምህርትሽ በርቺ። የጀግና ልጅ ጀግና መሆኑን ተረድተሽ ለትምህርትሽ ብቻ ትልቅ ትኩረት ሰጥተሽ ያቺን መልካም ሰሪ እናትሽን ተክተሽ እሷ ከሰራችው የበለጠ ሰርተሽ ለዩኒቨርሲቲው ለዳግም ምረቃሽ ልዑል እግዚአብሔር ለዚያ ክብር ያብቃሽ። ኑኑ የኛ ቆንጆ ትንሿ ልጃችን ዛሬ አንቺን ክብር እንዳየን ባይናችን ወደፊት በክብር በታላቁ ቦታ በታላቁ ደስታ እናትና አባትሽ አንቺን ሲያስመርቁ ፍንድቅድቅ እያሉ በደስታ ሲስቁ እጅግ ደስ እያለን እኛም በደስታቸው በእልልታ በድምቀት እንድናጅባቸው ኑኑ የኛ ቆንጆ እጅጉን ጠንክረሽ ታላቅ ወንድምሽን ሳይመንን አክብረሽ ጨዋ ልጅ በመሆን በርትተሽ ተምረሽ እናትና አባትሽ ከዚህ ኩራት በላይ ያኔ እንዲኮሩብሽ ኑኑዬ የኛ ቆንጆ ትምህርትሽን አጥኚ አደራ ከልብሽ በይል። በጣም አመሰግናለሁ ገጣሚ ለማ። በእውነት እንባዬን ያመጣኸው በጣም ደስ የሚል ግጥም ነው። ፈጣሪ አክብርልኝ። ትልቅ ክበሪልኝ። ከፍ ካልሽው በላይ ከፍ ያድርግሽ። ጊዜም በልባችን አለሽ። ተባረኪልኝ ልጄ። ምንም ነገር የማያሸማቅቅሽ ጀግና አሪያችን ነሽ። እንወድሻለን። ተባረኪልኝ። አመሰግናለሁ።